ዘንድሮ የኖቤል ሰላም ሽልማት ተቋሙ ምን ያህል በምዕራባውያኑና በእስራኤል ቁጥጥር ስር እንዳለ ያሳየ ሆኗል። ለምሳሌ አሸናፊዋ ማሪያ ማቻዶ የቬንዙዌላ መንግስት ተቃዋሚ ስትሆን ብርቱ ተቃዋሚ ትሆን ዘንድም በእነ አሜሪካ በጀሸኛ ልጅ የተዘፈነላት ቹ የተባለች ፖለቲከኛ ናት። ማቻዶ ገና የተቃዋሚ ፓርቲ ስትመሰርት ነበር በኔታንያሁ ከሚመራው ከሊኩድ ፓርቲ ጋር የሁለትዮሽ የጋራ ስምምነት የተፈራረመችው። እንደሚታወቀው ደግሞ በነዳጅ የበለጸገችዋን ቬንዙዌላን ሙሉ ለሙሉ ተቆጣጥሮና የነዳጅም ሆነ ሌሎች ማዕድናትን የራሳቸው አድርገው ሀገሪቷን ለመበዝበዝ ምዕራባውያኑ የነሱ ተላላኪ የሆነ መንግስትን ለመመስረት ያለፉት 30 ዓመታት ያልፈነቀሉት ድንጋይ የለም። ሁጎ ቻቬዝ እና የአሁኑ መሪ ማንዱሮ አናስነካም ብለዋቸው እንጂ ህዝቡም ይህን ጠንቅቆ ያውቃል። በተቃራኒው እና አሜሪካ በቬንዙዌላ ያላቸው ብቸኛው የሐሳባቸው መፈጸሚያ ሰው ማቾዳ ስለሆነች እሷን በሚዲያዎቻቸው በባዶ ሜዳ ሲክቧት ከረሙና ከዛም የኖቤል ሽልማትን ሰጧት። ይህ ደግሞ ልክ እንደነ IMF ሁሉ የኖቤል ተቋምም የነሱ መጠቀሚያ የሆነ ተቋም መሆኑን ያረጋገጠ ነው ተብሏል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።